ደስ አላለው፣ ረበሸው። እኔ ምን አጎደልኩብሽ? ለምን አባሽ አርፈሽ ቤት አትቀመጪም ማለት ጀመረ። ምን ፈልገሽ ነው ውጭ መውጣት የጀመርሽ ማለት ጀመረ። ወጣ ጎረምሳ ድርድር ገዝት ላይ ይኸው ብሎ ለፖሊሶቹ ያሳያል። ከዛ እሷም ጉድ ይሄን ጉድ አላወቃ እየሰራች እያለ የሆነ ሸበላ ግን ሳልጠይቃት ረስቼው ምን ሊያደርግ ነው ይሄ ስፖርተኛ አረቂ ቤት የሚመጣው ብዬ ያልፋል። ኦኬ አላፊ ነው የሰፈር ሰው ነው፣ እዛው ነው ሰፈሩ። አንድ ቆንጆ ረጅም ስፖርተኛ አቋም በጣም ውድ ሽቶዎች የሚቀባ ዘናጭ ይመላለስላችኋል። እዛ በዛ ይመላለሳል። ከዛ ይመጣል እዛ ይጋብዛቸዋል። እዛ ያሉ ሰዎችን ሴቶች ይጣሉበታል፣ ሴቶች ሁሉ ይፈልጉታል። ገና ከሩቅ ሲመጣ ሽቶ ይጣራል እና ጀለሴ ይወዳታል። እንዲህ እኔ ትላለች፣ እኔ የልጅ እናት ሽንት ምሸት የተቀዳደደ ሽቲ ምለብስ ድሃ እንዴት ይወደኛል እሱ ብላ አታምን። እዛ በቃ ሂኪፕ ታይኒ ነው ሁሌ ሲሞከር የእውነት እንደሆነ ፍቅሩ ይገባትና ግን ትፈራለች። አንደኛ ያ ከእስር ቤት ሲወጣ የሆነ ነገር ቢያደርገኝስ ያ ዱርዬ ትላለች። ሁለተኛ ይሄኛው ትቶኝ ቢሄድስ ትላለች። ጭንቅ ውስጥ ትገባለች። ከዛ በኋላ ከዚህ ሁሉ ጭቅጭቅ ትልና ከቤተሰቦቿ አዲስ አበባ ነው የመጣችው። ቅድም የረሳሁት ነገር የክፍለ ሀገር ልጅ ናት ብያቸዋለሁ። ታሪኩን ስጀምር ትወጣና አዲስ አበባ ነው የመጣችው። አዲስ አበባ ነው የሁሉ ላይፍ ያሳለፈችው። ከዛ ወደ ክፍለ ሀገር ቤተሰቦቿ ጋር ሄዳለች። ከዛም ጭንቅ ከዛ ቤት ተፈታ የሆነ ነገር አደረገኝ ከሚል ከዚህኛውም ቆንጅዬ ላግባ አግቢኝ የሚል ጭቅጭቅ እኔን ካላገባሽ ይህን ሰፈር ለቀሽ ትሄጃለሽ እንጂ እዚህ ሰፈር ውስጥ እኔን ሳታገቢ አትኖሪም ይላታል። ከዛ ለቃ ትሄዳለች ወደ ክፍለ ሀገር ትሄድላችሁና ጀለሴ መጀመሪያ ያኛው ቆይ ከመሄዷ በፊት እንዴ እውነት ከሆነ እኔን የመሰለ ሸበላ አግኝቼ ነው እንዴ ማለት እሺ ትለውና ፍቅር ጀምራሉ። ከዛ ጀለሴ እስር ቤት ያለው ዱርዬ የልጁ አባት ይሰማላችኋል ጀምራለች ከሆነ ሸበላ ጋር ምናምን ይባላል። ጀለሴ ወዮልሽ የሚል መልእክት ይልክባታል። ከዛ ከሱ ጭንቀትም ከዚህኛውም አግቢኝ የሚል ጭቅጭቅ ለመዳን ተነስታ ክፍለ ሀገር ትሄዳለች። ክፍለ ሀገር ትሄድላችሁና ይሄኛው ጀለሴ ቆንጅዬው ሸበላው ቤት ተከራይቶ የቤት ዕቃ ሟልቶ ሙሉ ፍሪጅ ነሽ አልቀረ ስቶፍ ነሽ አልቀረ ዘመናዊ ዕቃዎችን አሟልቶላችሁ ነይ እንጋባ ይላታል። ግን አላት እሺ አለች። እሷም አግኝቼ ነው እንደ የተሟላ ቤት ብላ ከዛ ግን የምንጋባው ልጅሽን በእኔ ስም የምታደርጊ ከሆነ በእኔ ስም የምትጠራ ከሆነ ይላል። አሰበችና ያ ዱርዬ ድሃ ችጋራ እስር ቤት ያለው ኖረ አልኖረ ምን ይጠቅመኛል? ይሄ ያለው ነው። አዎ ቤተሰቦችሽ ቤት ሂጂና ሽማግሌ ልካለሁ ብሏታል። ከሁለቱ ጭቅጭቅ ለመዳንና ቤተሰቦችሽ ጋር ሂጂ ሽማግሌ ልካለሁ ስላላት ነው። ከዛ ከዚህ ድሃ ይሄኛው አይሻለኝም? ምን አባቱ ያደርግልኛል? ያ ድሃ ቢፈታስ ምን አባቱ አለው? ታዲያ የዚህ ድሃ ስም ምን ያደርግልኛል? ትልና እሺ አግኝቼ ነው ትልና ሄዳ በሱ ስም የልደት ካርድ ታወጣለች ለልጇ። ስለዚህ ያልወለዳትን ልጅ አባት ሆነ ማለት ነው። ከዛ እናቱ ጋር ይዟት ሄድና በክብር ይኸውልሽ ዩኒቨርሲቲ ተማሪ እያለሁ እዛ ሀገር የወለድኳት የልጅነት ልጄ ናት፣ እቺ ደግሞ እናቷ ናት፣ ተዋወቂ ብሎ ቤተሰቦቹን አስተዋውቆ ምን ስትለው አንተ ብትከዳኝስ መሀል ላይ ብትወኝስ አስጀምረ ብትወኝስ ስትል ስትፈራ እንዳትፈራ ምን አደረገ? ወስዶ እናቱን አስተዋወቃት። እናቱ ጭራሽ እንደውም ገና ወስዶ ሳያስተዋውቃት እናቱ ቪዲዮ ቀርጻ ራሷን ልጄ ተጋቡ ውለዱ ክበዱ ብለው እናትየው ቪዲዮ ላኩላት ማሳመኛ። ከዛ በአካልም ወስዶ አስተዋወቃትና በቃ ሽማግሌው ገለመሌ ቀረ። ያ የተሟላ ቤት ገቡበትና ጀለሴ ደግሞ ተፈታ። ያ ዱርዬው የልጁ አባት ተፈታ። ሲፈታ እሷ ያንን ሸበላ ማግባቷን ሲሰማ እሷን ለመበቀል ቤስት ፍሬንዷን ጠበሰ። ምን አገባኝ ማንንም ብትጠብስ አይደለም ቤስት ፍሬንዴን እህቴን ብትጠብስ አትሸተኝም፣ ኦልሬዲ የሚመቸኝን አግኝቻለሁ ብላ ጀለሴ ይቺ የኔ ቅመም ተጨምራ ነው። ጀለሴ ህይወቷ ጠሟታል። ደስ አለሟን እያየች ነው ከምትወደው ሰው ጋር ጥሩ ፍቅር እየሰጠ እንክብካቤ። ከዛ በአሁን ልጁ ለጅልኝ ያላትን ከአንተማ ቀላል ይወለዳል ብላ ውልድ ታደርግለታለች።
ትወልድለታለች። 2 ልጅ ኖሯቸው ባል ሚስት እና ምናለች 2 ባል 2 ሚስት ስትል ሳቂን የመጣ ቅድም ባልና ሚስት ላለው ብላ ባልና ሚስትና 2 ልጅ ሆኑ። ከዛኛው ሴት ወልዳለች የመጀመሪያ ልጅ፣ ከዚህኛው ደግሞ ወንድ። እሱ ወንድና ሴት አላት። በቃ ህይወቷ ሞላ፣ ቤቷ ሞላ። ህይወት በቃ ደስተኛ ሆነች። ፍቅር እዚህ ጋር ፍቅር እያጠገባት ነው ቆንጅዬው ባሏ። በዚህ ጋር የሚበላ ሀሳብ የለባት፣ ችግር የለባት። የሰው ልጅ ካራበው ካልጠማው ካልቸገረው ቤት ውስጥ ሰላም ካለ በቃ ቁጭ እና ሶፋ ላይ ዘራብ ምን ላድርግ እንዳልሰራ የብር ችግር የለብኝም ማለት ሁሉ ሙሉ ምንድን ነው የሚያስፈልገኝ ፈታ ዘና ማለት ብላ ቲክቶክ የሚባለውን ጉድ ዳውንሎድ አድርጋ ክፍት ታደርግላቸዋለች። ምክንያቱም ስራ የለባትም፣ መዝናናት ትፈልጋለች። ህይወቷ ሙሉ ነው። ቲክቶክ ትከፍትና ቲክቶክ ላይ ምናምን መጠቀም ትጀምራለች። ጓደኞች ታፈራለች። ነገር ሊመጣ ነው። ይሄ የሞቀ የደመቀ ትዳር ጉድ ሊመጣ ነው። በማን በኩል? በቲክቶክ በኩል። ቲክቶክ ትከፍትላችሁና ምንም አታውቋ ሴትዮ ቤት ውስጥ ቅብር ብላ ትኖር የነበረችዋ ልጅ ባሏ ሌሊት 9 ሰዓት እንኳን ቢገባ ከስራ ተጠራጥራው ማታውቀው ሌሊት ተነስታ እናት ለልጇ እንደምትሆነው ብድግ ብላ ከሌሊቱ 9 ሰዓት በር ከፍቶ ሲገባ ብድግ ብላ ባልጌ እኔ ፍቅር መጣልኝ ብላ ስማ ኪችን ገብታ እራት አሙቃ እሱ እጁ እንዳይነካ አጉሩሳ አብልታ አቅፋ ስማ አቅፋ አርጋ ታስተኛለች ባሏን እና እንደዚህ ፍቅር ታጠግቧለች። እሱ ደግሞ ሰርቶ አምጥቶ የተደላደለ ህይወት ያኖራታል። ተካካሰ ማለት ተንጣጣ። ከዛ ቲክቶክ የሚባል ነገር መጣ። መደበሪያ ባልዬ ስራ ሲሆን ሚስትዬ ልጆችም ትምህርት ቤት ሲሉ ሚስትዬ ባዶ ቤት ብቻዋን ከምትውል መዝናኛ ቲክቶክ የሚባል ነገር ጀመረች። ከዛ ቲክቶክ ላይ ሳቅ ጨዋታ ጓደኞች አፈራች። ጓደኞቿ ለምን ቤት ያለሽ ለምን ግን የሆነች ቢዝነስ አልጀመሪም ይላል። ባሌን ማስቸገር አልፈልግም ብር ስጠኝ ብዬሽ እኛ እናዋጣልሻለን፣ የቲክቶክ ህዝብ ደግ አይደል፣ እኛ እናዋጣልሻለን፣ እኛ እናስጀምርሻለን ሲሏት እሺ ትልና ቢዝነስ ይከፈትላትና ቢዝነሷን ትጀምራለች። ስራ ትጀምራለች። ስራዋ ደግሞ የእሱ ስራ አካባቢ ነው። ከዛ ባልዬ ይህ ነገር ደስ አላለው። ሚስቱ ከቤት ወጥታ ውጪ መዋሏ ያውም የእሱ ስራ አካባቢ መዋሏ ደስ አላለው፣ ረበሸው። እኔ ምን አጎደልኩብሽ? ለምን አባሽ አርፈሽ ቤት አትቀመጪ ማለት ጀመረ። ምን ፈልገሽ ነው ውጭ መውጣት የጀመርሽ ማለት ጀመረ። አይፈልግም ውጭ እንድትወጣ። እንደውም እኔ ሬድ ፍላግ የምለው እዚህ ጋር ነው። ውጪ እንድትወጣ አለመፈለጉ ነው ለኔ ቀይ ምልክት። ቅድም ሊያገብታ ሬድ ፍላግ እንዳለችው አትውጪ ማለት ሲል ነበር መጠራጠር የነበረባት። ከዛ እንድትወጣ አልፈለገም። ጭቅጭቅ መጣ። ቤታቸው ጭቅጭቅ አይተው የማያውቁ በፍቅር የሚኖሩ ባልና ሚስቶች ቲክቶክ ከጀመረች በኋላ ቢዝነስ ጀመረ። ጭቅጭቅ መጣ። ከዛ ስራ ቦታ ተቃጠለ። እንደውም እኔ ማን ያቃጠለው ብዬ ጠይቃታለሁ ብዬ ታሪኳን ስጨርስ ብዬ ሳልጠይቃት ራስቸው ሄደች። ይህኔ እሱ ይሆናል ያቃጠለው ስራውን እንዳትጀምር። ከዛ ስራ ቦታዋ ተቃጠለ። ቢዝነሷ ከሰረ ቤት ብቻ አለች። ከዛ የቲክቶክ ጓደኞች አሁንም አትቀመጪ እናዋጣልሽ አሏት። ከዛ እሷም ትንሽ ያጠራቀመችው እየሰራች ነበር ያጠራቀመችው እና የቲክቶክ ጓደኞች ያዋጡላትን ጨምራ ድጋሚ ቢዝነሱን ጀመረ። ባህል ደሙ ፈላ። ቲክቶክ ላይቭ ላይ ቪዲዮ አብርታ ገስት ላይ ጎረምሳ ደርድራ ያያል። ከዛ ያይና ስክሪን ሪካርድ ያደርግና ከሌሊቱ 11 ሰዓት ቤት ገብቶ ቅጥቅጥ ያደርጋታል። ቅጥቅጥ ሲያደርጋት ኡ ብላ አከራዮቿም ኡ ብለው ተያይዘው ፖሊስ ጣቢያ ሄዱና ምን ጉድ ነው ሲሉ ፖሊሶቹ ምን አርጋት ነው ሚስትክን እንደዚህ የቀጠቀጥካት ሲሉ ቲክቶክ ላይቭ ላይ በቪዲዮ ወጥታ ጎረምሳ ደርድራ ገስት ላይ ይኸው ብሎ ለፖሊሶቹ ያሳያል። ከዛ እሷም ጉድ ይሄን ጉድ አላወቅኩም ነበረ፣ ለምን አትነግረኝም ነበረ ምናምን ተዋለው በቃ ሽትንና ቆይ መጀመሪያ ስለቀጠቀጣት ይታሰራል። ለዚህ ነው አይደል የታሰረው? ጋይስ ይሄ ነው የመጀመሪያው ቅጥቀጣ። ይሄ ነው ከሌሊቱ 9 ሰዓት ገብቶ የወገራት እሱ ነው። ለዛ ነው 2 ዓመት ከ4 ወር የተፈረደበት። 2 ዓመት ከ4 ወር ተፈረደበት። ሲፈረድበት ቤት ስትመጣ ጨለመባት። ቤቱ ባዶ ሆነ። እሱ ነው እየሰራ እያመጣ የሚያበላት አሞላቆ የሚያኖራት። ሆዷ ጎደለ፣ ቤቷ ጎደለ። አይ ያለ ባልዬ ማኖሩ ከባድ ነው ብላ የእርቅ ደብዳቤ አጽፋ አስፈታችሁና አብረው መኖር ጀመሩ። ህይወት ቀጠለ። ከዛ
ህይወት ቀጠለና ጓደኛዋ ጋር ሄደችው። መቼ ነው? ለሁለተኛ ጊዜ ነው ጓደኛዋ ጋር ሄደችው። አዎ ይህ ጊዜ ነው። በነጋታው ሳታስፈታው ነው ጓደኛዋ ጋር ሄደችው። ሌሊት ነው ጓደኛዋ ጋር ሄደችው። ፖሊሶቹ ታውቃላችሁ፣ ፖሊሶቹ ወንዶች ናቸው፣ ለወንድ ነው የሚያግዙት። አንቺስ እንዴት ባለትዳር ሆነሽ ቲክቶክ ትጠቀሚያለሽ፣ ከወንድ ገዝት ታስገቢያለሽ ብለው አስማምተው ወደ ቤታቸው መለሷቸው። ተመለሱ። ከዛም በኋላ ህይወት ቀጠለ። ህይወት ይቀጥልና ለምንድን ነው 5 ጊዜ እየፈነከታት? አዎ ስራውን ስለቀጠለች አይደለ? እንዲህ ብላ ስራውን ስለቀጠለች መጥቶ በሌሊት 5 ጊዜ ሲፈነክታት ለጓደኛዋ ሄዳ ስትናገር ይሄ ጉደኛ ጉዱን እንዳይሰማበት ነው አንቺ እንዳትሰሪ የሚፈልገው ጉዱ እንዲሰማበት ስላልፈለገ ነው ብላ ትላታለች። ስትላት እሷ ስልኳን ሪካርድ ከፍታ ቻርጅ ላይ አድርጋው ሪካርድ እንዲያደርግ እሷ ሄደችና ከዛ ጓደኛዋ ከሆነ ሰው ጋር ጉዱ እንዳይሰማበት እኮ ነው ያቺ ልጅ እንዴት ሆነች ምናምን ሲባባሉ ትሰማለች ሪካርዱ ላይ። ከዛ ሪካርድ ማድረጓን መረስታው ከዛ መታ ስልኳን ነቅላቸው ብላ ሄዳ ቤቷ ቡና እየጠጣች ስልኳን ፓተርኑን ስታበራው ሪካርድ እያደረገ ነበር። ሪካርዱን አቆመችና ስትከፍተው እንደዚህ እሱ እኮ ጉዱ እንዳይሰማ ነው እሷ እንድትሰራ ማይፈልገው። እሷ ከቤት ከወጣች እኮ ውጭ ላይ የሚያደርገውን ነገር ይሰማል ብሎ ነው። አታይም ያቺ ልጅ ምናምን ሲሉ ጀምረው የተውት እንጥልጥሉ አላስቆም አላትና በሌሊት ካፖርቷን ለብሳ ቡትሷን ለብሳ ጓደኛዋ ቤት ሄድና ንገሪኝ፣ ምንድነው ባሌ እኔ እንዳላቀበት የሚፈልገው ጉድ ምንድን ነው? እኔ አላቅም፣ ግን እዛ ግቢ እንደዚህ አንዲት ልጅ ታውቃለች፣ እሷን እንጠይቅ ትላትና ይዛት ትሄዳለች። ይዛት ትሄድና ቤተሰብ ብላ ስጠይቅ ልጅቷ በዝርዝር ግንኙነት አለው ከኔ ጋር ማገጠሯ ላይ ይቅርታ አድርጋለት ወደ ትዳሩ መልሰው ደስታ የላቸውም። እንደ ድሮ ማለት ዘገነናት፣ ደበራት። ሰውየው እንደ ድሮ ፍቅር የላትም ለሱ። አስጠላት፣ እያስጠላት ነበር የምትኖረው እና ስራ ጀምራ በዛ ስራ እየዘነጠች ስትወጣ ሲያምርባት ብዙ ሰው ስትተዋወቅ ምናምን እንትን አለ ትሄድብኛለች። አንደኛ ጠምታኛለች ከማገጥባት በኋላ፣ ሁለተኛ ትሄድብኛለች የሚል ስሜት እየተሰማው ይቀጠቅጣታል። ከዛ አንድ ቀን 5 ጊዜ ፈነከታት። የዛኔ አይደለ ከዛም በኋላ በዛ ስራውን አቁማ 5 ጊዜ ሲፈነክታት የጀመረችውን ስራ አቁማ እሱን አሳስራው ሲቸግራት አስፈታችሁ። ሲርባት ተፈታና ህይወታቸው ኔቨር እንደ ድሮ ሊመለስ አልቻለም። ትዳራቸው በቃ ሴጣን ገባበት፣ ማገጠና አቆሸሸው፣ አደፈረሰው ትዳሩ። እንደዛ ፍቅር ሰላም የነበረው ትዳር እሱ ከማገጠ በኋላ ቆሻሻ ይዞ ገባ። እዛ የተቀደሰ ትዳር ውስጥ አደፈረሰው። ሰላም ጠፋ። ሁሌ ጭቅጭቅ ነው፣ ሁሌ ድብድብ ነው፣ ሁሌ ፖሊስ ጣቢያ ነው። ይህ ህይወት መረራት ጭራሽ ብሎ ብሎ 3ኛ ልጅ ለጅዲ ማለት ጀመረ ነው እንዲህ አለች እና አስባ ከዚህ ሰውዬ የምገላገልበት እና ከ3ኛ ልጅ ለሱ ከመውለድ የማርፍበት የምገላገልበት ምክንያት ምን ይሁን ብላ ስታስብ የተባረከ አረብ ሀገር ሁሉም ሴት ከትዳሩ የሚያመልጥበት ከድህነቱ የሚያመልጥበት የሆነውን አረብ ሀገር ሀሳብ መጣላትና ቁጭ አድርገው አንድ ቀን ምን ይመስልካል እኔ አረብ ሀገር ሄጄ ሰርቼ ብር በአቋራጭ ሀብታም ብንሆን እኔ አረብ ሀገር ቤት በ2 ዓመት ብዙ ብር ይዤ እመጣለሁ። ስለዚህ አረብ ሀገር ልሄድ ስትለው ጀለሴ ሞኝ እሺ አለ። ኧረ ምን ሞኝ እውነት መስሎን ነበር። ኤኒዌይ እሺ ሂጂ ችግር የለም ስር ያለ። ከዛ እሷን ፓስፖርት አውጥታ ፕሮሰስ ጨርሳ ልትሄድ ሳምንት ሲቀራት የሆነ እቃ አለ። እቃው ምንነቱን አልነገረችንም። በቃ እቃ አምጥቻለሁ ነይና ውሰጂ አላት። ከሌሊቱ 11 ሰዓት ሊነጋ ሲል እሱ ስራ ቦታ እሱ ጠጥቷል። ሄዳ ያው መንገድ ላይ መብራት አለ፣ ጽዳት አስፋልት ጠራጊዎች ምናምን ስላሉ አልፈራችም። ሄዳ ጀለሲ ለካ አረብ ሀገር ከሄደች ተመልሳ እጅ አትገባም ነች ቆንጆ ሚስቴ ብሎ ፈርቶ አፈር በእጁ ፍና አርጎበት ልክ ፊት ለፊት ሲመጣ አፈር ብትን አርጎባት አይኗን ፍና አርጎ አይኗን ሊያጠፋ ደድቦ መሬት ላይ 3 ሰካራም ጓደኞቹ ደግሞ አብረውታሉ። እነሱ ቆመው እሱ ሲደበድብ ቆመው ገላጋይን ለመከላከል ቆሙ። ብትል መንገደኛ ገላጋይ ሊገላግላት ሲል ገላጋዮቹ ሊዱ ከዚህ እያሉ ጓደኞቹ አስቀጠቀጧት። ከዛ ፖሊሶች መጡ። ፖሊሶቹ ይዘው ለሌላ ፖሊሶች ሰጧቸውና ፖሊስ ጣቢያ ደረሱ። ፖሊስ ጣቢያ ሲደርሱ ትከሻለሽ? አዎ ከሳለሁ። እሺ ምስክር አምጪ ስትባል ማን ይመስክር? ይኸው ፖሊሶች ይመስክሩ ስል እኛ እኮ አላየንም እና እናንተ ከየት ነው ያመጣቻቸው? እኛ ከሌላ ፖሊሶች ነው የተረከብናቸው። ከዛ እሺ የተረከበቻቸውን ፖሊሶች ቁጥር አምጡ ተደውሎ ፖሊሶቹ
እኛ የደረስነው ኦልሬዲ እየተጨቃጨቁ ነው። ሲበታት ባይናችን አላየንም። ደም በደም ሆናለች እኮ ጋይስ። ግን ምስክር ያስፈልጋል። በአይኑ ያየ ሲደበድባት ደሙ ከየት መጣ አይታወቅም። ስለዚህ መክሰስ እሺ፣ የድሮ ፋይል 2 ዓመት ከ4 ወር ተፈርዶበት እሷ በእርቅ ደብዳቤ አስገብታ ያስፈታችሁኝ እሱን ፋይል ክፈቱልኝ ስል እሱን ፋይል ለመክፈት ይሄኛው እንደመታሽ ማስረጃ ማቅረብ አለብሽ ተባለች። ማስረጃ እስኪገኝ ጉዳይ እስኪጣራ ለ1 ሳምንት እሱ ሲታሰርላት ማንም የላትም። እህቷ ጋር ደውላ ጠራች። እህቷ ምንድነው 10 ከባልሽ ጋር በተጣጣሽ ቁጥር የምትደውይብኝ? ምንድነው የምትፈልጊው ከኔ? ትጣያለሽ፣ ፖሊስ ጣቢያ ድብድብ ትጠሪኛለሽ። ምንድነው የምትፈልጊው? ተይ ህይወቴ ልኖርበት ለመጨረሻ ጊዜ ከኔ ምንድነው የምትፈልጊው አለቻት። ስትል ከዚህ ህይወት እንድታወጪ ነው የምፈልገው እህቴ አድኝኝ አለቻት። ስትላት እርግጠኛ ነሽ አትፈልጊም? ደግመሽ አትታረቂም? ደግመሽ አትቀጢም? አዎ እሺ ብላ እህቷ ይዛት ሄደች። ቤት ሄደው የልጆቿን ልብስ የልጆቿን የትምህርት ቤት ሰርተፊኬት ኤቭሪቲንግ መሸኛ ከትምህርት ቤት ወስደው እሱ ለሳምንት አስውላታል። እሱ በዚህ አጋጣሚ እህቷ ወስዳ ኮንዶሚኒየም ተከራይታላት 10,000 ብር አልጋ በ6,000 ብር ገዝታላት ይሄው ልጆች ይሄው ቤት ኑሪ ብላ ሰጣቻት። እሷም እሺ ብላ ከፈጣሪ ጋር ፈጣሪዋን ለምና እባክህ ከዚህ በኋላ ከዚህ ህይወት አውጣኝ፣ ልጆችን ሴፍ የሆነ ህይወት ማኖር ፈልጋለሁ ብላ የራሷን ቢዝነስ ትንሽ ጀምራ ቢዝነሷን እየሰራች ህይወቷን በሰላምና በደስታ እየኖረች ትገኛለች። የመጀመሪያው ዱርዬው የታሰረው 2ቱም ባሎቿ ታሳሪዎች ናቸው። ዱርዬው የታሰረው የመጀመሪያው የልጇ አባት ሌላ ትዳር ይዞ 2 ልጅ ወልዶ እየኖረ ነው። ይሄኛው ደግሞ ሰው ይልቅባታል፣ ይለምናታል። እሷ ግን በአቋሟ ጸንታ ይኸው 4 ወር ሙሉ አልተታረቀችም። ልጆቿን ይዛ 2ቱም ልጆቿን በደስታ ህይወቷን እየኖረች ነው እላቸዋለሁ።